ማን እናት ናት የነገረችን? እነዚህ ዘረኛ ቤተሰቦች ናቸው የነገሩ። አየህ ለእናት መሬት የሰጣት ለአባት መሬት የሰጣው ገንዘብ የሰጣው ሚሊዮነር ያደረገው ስለተባረረባት ነው የጠላችን። እንደ አንተው ግንኙነት ከማን ጋር ነው? እናቱ ግንኙነቷ ከማን ጋር ነው? ከዚች ከሎዛ ጋር። ስለዚህ አንተ ራስህ ቤተሰብ ራስህ የተነከሩ ናቸው የተነከሩ። አሁንም ቢሆን እኔ ጂጂ አምባገነን መንግስት ካለ ህዝቤን ተከላከል ማለት መብቴ ተከላከል ነው ማለት ተከላከል። በቃ እኔ ህዝብ ሲሞት ሲጎዳ ቆም የማይመስልክ ኖ ዌይ። ኤደን ቂጥሽን ይወጥፍልሽ እዛ አገርሽ ላይ እየደፈሩ ነው። ገራሪ እንድትወጥ ፈልጋላችሁ ወጡ። የኔ ስም ብቻ እኔ ስለሌላው አገባኝ። ምክንያቱም ሌላው ብዙ ነገር እኔ ግን አንድ ቀን የትግራይን ህዝብ እንዲናችሁ እኔ ባለጌ አይደለም ህዝብን የምናገረው ኔቨር። ታጠቅ ግን ማለት እችላለሁ። ህዝቤን ራስን ጠብቅ ማለት ነገም እላለሁ። ለምን ባንገቴ ላይ እንደዚህ ለምን ጥይትና እንደዚህ እንትን አታረው እላለሁ። ወጥቶ ይቅርታ ጂጂኪያ አንቺና ልክ በወጣበትና እንደዛ አሽሹ ደግሞ አንድ ነገር አልኮሊክ አለ ትጠጣለህ። ትላንትና ይቻላል አልኮሉን እንዴት አድርገህ ግጥም አድርገህ እንደጠጣ ማለት ነው። ራስህን ምክር መጀመሪያ አወዳደቃ ነው። ልጅቷንም መጠጣት ታስለምዳት። በነገራችን ላይ ያ የሚጠጣ ሰው በደንብ ያስታውቃል። ያ እንደዛ ጉንፋን ይዞ አልኮሉን ዋይን እንደዚህ ግጥም አድርገህ አይጠጣም እንደኮላ። አይ ኖ ዩ ጋይስ መጨረሻ እንደማያምር ወጥቶ ይቅርታ በል። እያንዳንዷን እየወጣው ነው ማርበደበደ። አንደኛ አድማጭ ተመልካቾች ዝም እንዲሉ ይሄ የሚከተል ጀናባ ትውልድ አንተም ብሎ መካሪ መጀመሪያ ከአልኮል ይወጣ። አዶናይ አልኮል ትጠጣለህ፣ አልኮሊካ ነው። መጀመሪያ ቴራፒ ሰውን ከመምከር በፊት ይሄ በየዋነት የሄድክ ሰውን ከመምከር በፊት ራስህን አድን። አይቻልም። አልኮሊካ ነው። አልኮል ይጠጣል በጣም አልኮል እንደዚህ ከጠጣ በጣም አልኮል ትጠጣለህ ማለት ነው። ለዚህ ነው እንደሚያሳብዳ። እኔ አሁን አይታችሁኛል። አርባር እንዲ ለመቆላት ስፈልግ እሷን አረግና መጥቼ እዚህ ላይ እንዲህ ያደረምላችሁ እሱ እንደዛ ግን እኔ ሁሌ አይጠጣም። ምክንያቱም አልኮሊካ መሆን አልፈልግም። ሁሉም ይቀመቅማል። በነገራችን ላይ እዚህ ሚዲያ ላይ ያለ ጠጭ ነው። እሱ ግን በጣም አልኮል እኔ ሰውን አልመክርም። ምክንያቱም እኔ ጠጭ ሆኜ ሰውን አትጠጡም አለ። ግን ነክ ምን አባቱ ነው ሞቶ የሚበልጠኝ? ምን አባቱ ነው ሞቶ የሚበልጠኝ? ውሾችን ደግሞ እነዚህ ጅል አማርኛ መጻፍ የማይችሉ ያ አማርኛ መጻፍ አንተ እንደዚህ ሆኖ እሱ እንደዚህ ሆኖ የሚል እረፉ። እናንተ ሙጃዎች እረፉ። ያ ሙጃዎች ሄድና እዛ ይከብድሃል። በጣም ነው የሚከብድ። ለዚህ ነው በጧት አንጠልጥሎ ያስገቡ። አይገርምህም? ይሄ ራሱ መንግስትን መንካት ነው። እኔ ወንድም አይምሰልሽ። ጂጂ ብሎ መሳደብና ጂጂ ብሎ መራገጥና ጂጂ እኔ ትላንትና አብሮኝ የነበረው አብይ አህመድ ጋራ እሱ ነበርኩ መሪያችን። እኔ ወንድም እሱ ከውስጥ እኛ ከውጭ ነበርኩ። ለዚህ እኮ ነው ሽመልስ ከውስጥ እኛ ከውጭ ነበርኩ ስናጣበቃ የነበረው ምን አባ ከዚህ የወረወርነ እኮ ድንጋይ የለም። እነሱ በሚሰጡን ነበር ዘራፍ የምንለው የነበረው። ማንን እንደነካ አላወቅም። ያ ጂጂ እናትሽ እንዲቱን ሌላ ነገር ነው። ጂጂ መሳደብ እንዲህ ነው። ግን ባለፈ ያደረግሽው ስርዓት ስትል እንዲህ ነው የምትታየው። ባለፈ ያደረግኩትኝ አብይ እዛ ጋር እንዲቀመጥ ነው። ባለፈ ያደረግኩትኝ ኦሮሞ ስልጣን እንዲይዝ ነው። ያንተ አባት ከስልጣን እንዲወርድ ነው። ይሄንን ያደረኩት ግልጽ ናጭ። ምን አባ ሆነ ነው የምትሰድበኝ? ታዲያ አንተ ስልጣን ላይ ባለፈው ካለፈ ከዛ በኋላ ያንተ ዘመዶች ሲቀጠቀጡ እኮ አብሬ ነው ደግሞ ከነሱ ጋር ሆኜ ደግሞ እኮ አብይን ነበር ስቀጠቀጥ የነበረው። እኔ እንዳንተ ጨፍን አይደለም። ነፃነት ማለት ነው። ለሁሉም ነፃነት ማውጅ ሴት ነኝ። ዩ ጋድም ሽት አለቅህም። አይስወር አለቅህም። እኝኝኝኝ በተገኘው ጭምር ደግሞ እየመጣሽ እኝኝ ነው እኝኝ ነው። ለኦሮሞ ስልጣን የሰጠው ህዋት ነው። በድንጋይ ነበር ህዋት እኮ ቀፎ መሆኗን የምታውቂው እኮ በድንጋይ እኮ ነበርናት ሳንተኩስ በድንጋይ
በድንጋይ እንደዚህ ወረወርንባት ሄደች። መሳሪያ ይዛ ወረወርንባት። ከዛ ደግሞ ደደቢት በራስ ገብተን አጎትሽ 3 አጎትሽ። የሚያሳዝነው ግን ህዝብ ስር መደበቃቸውና እንትን ማለታቸው ነው፣ ህዝቡን ማስጨረሳቸው። አሁንም የሚሄዱበት አካሄድ ያ ነው። ስለዚህ ዩጋድም ሽት እንደ ህዋት ደግሞ ፈሪ ያለ እንዴ? ከመጣሽ ይልሽ እንዳለ ፓርቲሽን ያመታመልኪውን ፓርቲሽን በሙሉ ቀጥቀጥ ነው ማረገልሽ። ለምን እግዚአብሔር ምስክሬ ነው። ለምን የፈለገ ነገር አይመጣም። እኔ ማንነት ተጣያለሽ ብትይኝ በህይወት ህዋት ያለባት ያስቀረኝ ህዋት ነው የምጠላው። ለዛሬው የኢትዮጵያ መፍረስ ነምበር 1 ተዋኔ ህዋት የምትባልና ህዋት የምትባል ናት። ያ መቼ የማይረሳ ታሪክ። ምናልባት የነገው ትውልድ ሊረሳ ይችላል፣ እኛ ግን አንረሳው። አይ ዶንት ኖ ኢትዮጵያ ፊንፊኔ የነበሩት አይ ዶንት ኬር ህዋት በይ ምን በይ ቴዲኤፍ ነው የትግራይ ህዝብ። እኔ ማቀው ቴዲኤፍ ነው፣ ንጹህ ታጋይ ቴዲኤፍ መሆኑን ነው ማቀው። ህዝቡን የመጣበትን ነገር እየታገለ ያለው ህዋት አይደለም ቴዲኤፍ ይባላል። ለዚህም ነው ዛሬ ጦርነት የቆመው፣ ምክንያቱም ያ ህዋት የለም። አሁን ህዝቡን ከአደጋ የሚከላከለው ቴዲኤፍ የትግራይ ወጣት ነው። ትግራይ ዲሞክራሲ ፌደራል ቴዲኤፍ ነው የመጡ። ጃኒንም ምን አገባኝ? ምንም ያገባኝ ነገር የለም። የሚያቀቋል አባቴን ያሳጡኝ ምን እሱ ናቸው ብስብሶች የታሰሩ። አያገባኝም። እኔ ፐርሰናሊ እየሄድኩበት አይደለም። እኔ አሁን እዚህ ጋር ስለሱ ምናምን አልፈልግም፣ ግን ስለተናገረኝ ነገር ነው። ሂጂ ጫንቺ ደግሞ ምን አባት ወጥተህ ይቅርታ ብትጠይቅ ራሱ ነው ያልተው። እኔ ቂመኛ ነኝ። እኔን መንካት ጥሩ አይደለም። ፍርድንማ ለእግዚአብሔር ስትሰጪው እኮ ይኸው ልጃቸው እኮ ወጥቶ እኮ ሰደበኝ እኮ ልጃቸው ወጥቶ። እኔ ስድብ አንቺ ምናምን የሚለኝ ችግር የለብኝም፣ ግን እኔ እኮ ትናንትና እኮ ወለጋ ላይ እኮ አጎቶች ምን አባ ልታረግ ነው ሁል ጊዜ ያ ለኢትዮጵያ ህዝብ የማይጠቅሙ ሁል ጊዜ የሚያስተላልፉት መልእክት በሙሉ አደገኛ ብለ ያልኩ። አደገኛው መልእክታችን አጎትን ከቤተ መንግስት አስወጥቻለሁ። እናት ናት የነገረች፣ አባትን የነገረ መቀሌ ነበር ካደለ አንተ የሀብታም ትምህርት ቤት በምትማርበት ሰዓት የኦሮሞ ልጆች የአማራ ልጆች እንኳን የሀብታም ትምህርት ቤት አይደለም ያ ሀብታም የኦሮሞ ሀብታም የማይኖርበት ነበር። የኦሮሞ ሀብታም ባለ ሀብት የሚሰደድበት ያኔ ነው። ገባክ? እኔ ድምጽ የሆንኩት ለህዝቤ። የኦሮሞ ባለ ሀብት የሚሰደድበት፣ የኦሮሞ ባለ ሀብት የሚገደልበት፣ የኦሮሞ ምሁር እንዲያፈን ስትከፍት እኔን እሳደባለሁ ስትል አየህ። እኛን ኢቭን ዮናስም ማኛው ተቃዋሚዎች ናቸው። ተቃዋሚን ስትናገር መንግስት ኦኬ ዛሬ በእነሱ የጀመርሽው ብሎ ነው ያንን ተናግረ ማታ ጠዋት ስንነሳ አዶናይ የሚባል እብድ ገባ የተባለው